ስለዚህ ደረቴ ነፍቼ አፌን ሞልቼ የምናገረው እንደ ግል ለራሴ ማለት ነው፣ እንደ ወንጌል አማኝ ህዝቤን ጴንጤውን ማህበረሰብ ይዤ እኛ የእግዚአብሔር መንግስት አገልጋዮች ነን። እቴ መድኃኔዓለም ምስክሬ ነው። እጅሽን አምጪ ብዬ እያልኩ እንደዚህ እንደመጣ እንዳትጠብቁ። በቃ እስራኤልን ከግብፅ ምድር አውጥቶ በዘጸአት መጽሐፍ ምዕራፍ 19 ላይ በተለይ ቁጥር 4-5 ላይ ይህንን ቃል ቅዱስ ጴጥሮስ ጠቅሶ የተናገረው በአንደኛ ጴጥሮስ መልክ መጽሐፍ ምዕራፍ 2 ቁጥር 9 ላይ ያለው ማለት ነው። እናንተ ግን ከድቅድቅ ጨለማ ወደሚደነቅ ብርሃኑ የጠራችሁ ብሎ የሚለው እሱ ጋር ያለውን ቃል የንጉሥ ካህናት ቅዱስ ለእርስቱ የተለየ ወገን ናችሁ ብሎ የሚለው እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን ወገን ናችሁ ይላል። ቀድሞ ብሎ የሚለው መቼ ነው? እስራኤልን ከግብፅ ምድር ባወጣበት ጊዜ የእግዚአብሔር ወገን ተብሎ አይጠራም ነበር። አሕዛብ የእግዚአብሔር ሕዝብ ነው፣ ግን በኪዳን አይደለም። ሕዝብ በፍጥረቱ ነው ሕዝብ ብሎ ተብሎ ይጠራ የነበረው። በወገን ግን ደረጃ የእግዚአብሔር ወገን ተብሎ የሚባለው እስራኤል ብቻ ነበር። ለምን ወገን አስባለው? ኪዳንን ከነሱ ጋር ስለገባ ማለት ነው። ልብ በሉ፣ ኪዳንን ከነሱ ጋር ስለገባ። ለዚህ ነው በትንቢተ አሞጽ መጽሐፍ ምዕራፍ 3 ላይ እግዚአብሔር ቃል ሲናገር እናንተን ከምድር ሕዝብ ለብቻችሁ አውቂያችኋለሁ ይላል። በምን መንገድ ነው ያወቃቸው? እንደ እግዚአብሔር ታዲያ እኛን ድሮ ማያቀንም ነበረ ብለህ ብትል ኖ ያውቃል እንጂ ያውቃል። በኪዳን ደረጃ ነው እሱ ያንን ያለው ማለት ነው። ቴንኪው መንፈስ ቅዱስ ለዘላለም ስም ይባረክ። አባዬ የኔ ጌታ ለዘላለም ስም ይባረክ። ምን ይላል? ምን ይላቸዋል እዚህ ጋር ምዕራፍ 3 ትንቢተ አሞጽ ከምድር ወገን ሁሉ እናንተን ብቻ መረጥሁ ይላል። በቃ ያኔ በምርጫ ደረጃ ብለህ ብትል ምንም እኔ አረብ ነኝ፣ እኔ ኩሽ ነኝ፣ እኔ ከነገደ ሴም ነኝ እንኳን ብለህ ብትል ሴምን በሙሉ አልመረጠውም እግዚአብሔር። አንድን አባት ብቻ ነው ጠርቶ ያበዛው፣ አብርሃም የሚባለውን አባት ከውር ከለዳውያን ምድር ጣዖት ከሚያመልኩ ቤተሰብ መካከል ለብቻ ጠራው። እኔ ወደማሳይ ምድር ና አለው። ለምን? አበዛሃለሁ፣ ለብዙ ኔሽን ለብዙ አሕዛብ አባት አድርጋለሁ አለው እና አንድ ብቻውን ሳለ ጠራው ይላል ኢሳይያስ መጽሐፍ ምዕራፍ 51 ላይ ማለት ነው። ጠራሁት አበዛሁትም ይላል። ጠርቶ አበዛው። ኦኬ። ካበዛው በኋላ በስጋ የአብርሃም ልጆች ከሆኑት ጋር እንኳን በሙሉ ኪዳን አልገባም። ከኬጡራ 6 ልጆች ጋር አልገባም። ከኢሽማኤልም ጋር አልገባም። ይስሐቅን አመጣ። ይስሐቅ ያዕቆብንና ኤሳውን ወለደ። ኤሳውን እንኳን አልመረጠም። አቤት የጌታ ምርጫ! ማናው ፌር አይደለማ ኤርሚያስ። ፌር ያልሆነ ወንጌልማ አትስበከም ብላትበል። ኖ ፌር ነው እንጂ እግዚአብሔር ነው። ኤሳውን ወደድኩ ማነው ያዕቆብን ወደድኩ ኤሳውን ጠላው ብሎ ሲል እሱ እኔ ለምን ትጠላዋለህ ብዬ ልበላው እንዴ? እልቅ የተወደደውን ሰውዬ ለምን ወደድከው ብዬ ብል ይሻላል። የሚያዋጣው እሱ ነው። ያዕቆብ ለምን ይወደዳል እንጂ ኤሳው ቢጠላ ይገርማል እንዴ? ያዕቆብ እኮ ራሱ ከኤሳው የበለጠ እኮ በዘመንኛው አማርኛ ተንከሲስ ብለህ ልትለው የምትችል እኮ ሰው እኮ ነው የተወደደው። እንዴት ወደደው? ለምን ወደድከኝ አልልም፣ እርግጥ ወደኸኛል። ቆይ ተንከሲስ የሆነ ኤርሚያስ እንዴት ይወደዳል? በዘመንኛው በወጣቱ በትውልዱ በዚህኛው ዘመን ከይሲ እንደማለት እኮ ነው። ያዕቆብን ወደድኩ ኤሳውን ጠላሁ ብሎ ቢል ኦኬ፣ የጠላውን ሰውዬ ኤሳውን ጠላሁ ብሎ ቢል ለምን ጠላሁ ብያለሁ? ከፍጥረታችን የቁጣ ልጆች የነበርን ምን ይገርማል? ኤርሚያስን ጠላው፣ ኤፍሬምን ጠላው፣ ዶክተር ምረትን ጠላው ብሎ ቢል ምን እናመጣለን? ለመወደድ ምን የሚሆን ነገር አለንና? ኢዮብን ጠልቼዋለሁ ብሎ ጉንጩን አይነፋም። ቤካን ጠላው ብሎ ቢል ምን እናመጣለን? ብንንፈራገጥ ያው ፌንጣ ብትቆጣ እግሯን ጥላ መጣች ብሎ የሚለው የኢትዮጵያውያን ተረት ነው። ለመወደድ ደግሞ ምንም ነገር እኮ የለን እና አንድ ቤተሰብ ውስጥ ገብቶ 2 ልጆችን በማህፀን እንዲጸንሱ አድርጎ ያዕቆብን ወደድኩ ኤሳውን ጠላው ይላል።
እንደውም ከተጠላው ሰው ይልቅ ተወደድኩ ብሎ የተባለው ሰው ተንኮለኛ አይደለም እንዴ? አንተ ያንን ያዕቆብ ያንን አባስ አንተ እኮ ራስህ ተንኮለኛው አንቺው ራስሽ፣ እኔው ራሴ ተንኮለኛው ኤርሚያስ፣ ተንኮለኛው ኤፍሬም፣ ተንኮለኛው ኢዮብ፣ ተንኮለኞች ነበርን። ቆይ ጴንጤ ያደላችሁ እናንተ አታምኑ። ቆይ አታምኑም። ወደ ጠቅስ ካላሳየው እንደ ኦርቶዶክስ ይማረን ነው ይሳለን ተብሎ ሲባል ዝም ብሎ እንደሚባለው አታምኑ። ስለዚህ እናንተን በጥቅስ ነው ማሳመን ያለብኝ። ኦኬ አታምኑም አይደል? ኦኬ እሺ። በቀድሞ ትርጉም ቀደም ሲል ይላል። ልቀይረው፣ ትራንስሌት ላድርገውና በ54 ትርጉም በንጉሱ በቀዳማዊ ኃይለ ሥላሴ ትርጉም በሚባለው ስላንብበው እኛ አስቀድመን ይላል። ይሄ ማለት ነው ተንኮለኛ ማለት ያዕቆብን ጨምር አብርሃምን በሙሉ በል፣ እዚህ ያለን በሙሉ በል፣ ከዚህ በፊት የነበረውን ትውልድ ከዚህም በኋላ የሚመጣውም ትውልድ አሁንም ያለው ትውልድ በሙሉ ማለት በሙሉ አንድ ለወሬ ነጋሪ ሳይቀር ማለት ነው። እኛ አስቀድመን የማናስተውል ነበርንና። የማንን ነው የማናስተውለው? የእግዚአብሔርን የማናስተውል ማስተዋል የጎደለን ማለት ነው። ባጭሩ አዳምና ዘሩ ማስተዋል የጎደለው የማናስተውል። የማንን ነው የማናስተውለው? የእግዚአብሔርን። ብዙ ነገር እናስተውላለን፣ የጌታን ግን አናስተውልም። ኦኬ የማንታዘዝ ለማ ለጌታ የምንስት ከየት ከጌታ ሐሳብና ፍቃድ የምንስት ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ ለጌታ የምንገዛው ለምኞትና ለልዩ ልዩ ተድላ ነው የምንገዛው። በክፋት በምቀኝነት የምንኖር ይህን አየህ፣ ክፋትን የተሞላን ምቀኞች የነበርን ማለት ነው። ኤርሚያስ ዛሬ በጠዋት ሰደበን አትለኝም ብራዘር። የምንኖር የምንጣላ፣ ድብድብ፣ ቅጥቅጥ፣ መጣላት፣ መገዳደል፣ እርስ በርሳችን የምንጠላላ። አይኗን ላይ አልፈልግም ዶክተር ምረትን፣ አይኑን ላይ አልፈልግም ኤፍሬምን እያልን ማለት ነው። እንደዚህ እየኖርን እያለን ነገር ግን የመድኃኒታችን የእግዚአብሔር ቸርነት ሰውን መውደዱ በተገለጠ ጊዜ አቤት 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 የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ ምን የምትወደው ሰው አለ? ጌታ በሙሉ እኮ ምቀኛና እርስ በርስ የሚጠላላ ክፋትን የተሞላን እኮ ነው። ምኑን ትወደናለን? የሚወደድ ከክፋት የራቀ ምቀኛ ያልሆነ የማይጣላ እርስ በርስ የማይጠላላው ነው የምትወደው። እኛ ስንወድ እንደዛ ነው የምንወደው። አዎ ኃጢአተኛን የሚወድ ማን ነው? ጌታ ብቻ። ጌታ ብቻ። ተላላፊን የሚወድ ማን ነው? ጌታ ብቻ። ሰውየውን ይወደዋል፣ ኃጢአቱን ግን ይጠላዋል። እኛስ ኃጢአቱንም አንወደውም፣ ሰውየውንም አንወደውም። አይደለም እንዴ? የእኔ የእሷ ነገር እንዲ አንተ ስላላወቅህ እኔ በእውነት ነው ብዬ የምልህ ጌታ ኢየሱስ ምስክሬ ነው እኮ ስልህ ዘግቼዋለሁ የእሷን ፋይል ጉዳይ። ምን ነው አይ በቃ እንዴ ሁሉ ቀን በክፋት እየሄደችብኝ እና በቃኝ። እንዴ መውደድም ልክ አለው። በለድ ማለት ነው። ሰውን መውደዱ የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን
ለአዲስ ልደት በሚሆን በመታጠብና ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። በቃ በአጭሩ የዳንሽው እኔ እናንተ ስላደረግነው በጽድቅ ስለነበረ ስራ አይደለም። ምን ስራ አለንና? በሙሉ እኮ ሙትቻዎች ነበር ማለት የሞትን ነው የሚለው መጽሐፉ፣ እንደዛ የሚነግር ሙታን፣ ኤርሚያስ የሚባል ሙታን፣ ኤፍሬም የሚባል ሙታን ማለት እዚህ በሙሉ ስማችሁን ጠብሰው ሙታን ነበር በሙሉ። እንዴ ሙታን ትወዳለህ እንዴ ጌታ? አዎ የሚያስገርመው ይሄ ነው። አየህ ሙታን እንጀራ የምንበላ ልጆች የምንኖር እዚህ ምድር ላይ ግን ሙታን፣ መንፈሳዊ ዓለም ሲያይ ሙታን፣ ከጌታ ጋር ያለን ግንኙነት የተቆረጠ የተበጠሰ በበደላችንና በኃጢአታችን ምን ነበርን? ሙታን። እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። የዳኑ አንድም እንዳትመካ ማለት ነው። ያው እኔ እንግዲህ ከኢዮብማ ትንሽ የተሻለ ነገር አለኝ። ጌታ እንትኔን ወዶልኝ ነው ብዬ እንዳለን ምንም አይ ኤፍሬም እኔ ከሁላችሁም እሻላለሁ ከአንተና ከኢዮብ እኔ እሻላለሁ ብሎ እንዳይል ምንም የለውም። ምንም ያው በሀገርኛው ባህል ከዝንጀሮ ቆንጆ ምን አይመርጡም እንደሚባለው ማለት ነው። አንዳችንም የጽድቅ ስራ አልነበረንም። እና ያ መንፈስም በጸጋው ጸድቀን፣ በምኑ ጸድቀን? በስራችን ጸድቀን አይልም። በጸጋው ጸድቀን፣ በጸጋው አድኖን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው። በማን አፈሰሰው? በመድኃኒታችን በኢየሱስ ክርስቶስ። ስለዚህ ነው አየህ ኢየሱስ የምንለው ነጋ ጠባ። እንደው ስራ የላችሁም እንዴ? ሌላ ስራ የላችሁም እንዴ? ሌላ ስራ የለህም እንዴ? ኤርሚያስ ሁሉ ቀን እየመጣ እንደው ብቻ ዝም ብለህ ይሄ ቲክቶክ ተመቻህ አይደል? እንደው ጴንጤ የተሰብሰባችሁ ሁሉ ቀን ኢየሱስ ትላላችሁ። ወንድም አለ የመኖሬ ሚስጥር በህይወት የመሰንበቴ እኮ አልኩ። እዚህ ምድር ላይ እንኳን ይሄ ኦክሲጅን እና ካርቦን ዳይኦክሳይድ እያስወጣሁ እያስገባው እንኳን ለመኖር የፈቀደልኝ እሱ ስለሆነ ነው የሰራኝ የህይወቴ ባለቤት። በማን አፈሰሰው ይላል? መልካሙ ጠባያችሁን አይቶ ስለ ጠባያችሁ ሲል ጸጋውን አፈሰሰው። በማርያም በኩል አፈሰሰው፣ በስራችሁ በኩል አፈሰሰው አይልም። በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው። ቃሉ የታመነ ነው። አሁን ምንድን ነው እኛ የምንለው? ቆይ ጌታን እናመሰግናለን ብለን ከማለት በቀር በፊቱ ስትቀርቡ ምናችሁ ነው? ምንድን ነው ትዝ የሚላችሁ? አሁን አንቺ እግዚአብሔር ልጅ ተብለሽ ስትባይ ዓለም አይስቅም? አገር አይስቅም? እኔ እግዚአብሔር ልጅ ተብዬ ስጠራ ዓለም አይስቅም ወይ? አገር አይስቅም ወይ? ይስቃል። ግን ስለ ሳቁ የእግዚአብሔር ልጅነትን ይሰርዙታል? አይሰርዙትም። ይህን ልጅነት እንዴት አገኘው ኤርሚያስ ተብሎ ሲባል በማመን ጌታን በመቀበልና በማመን ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ብሎ ልጁን ወደዚህ ዓለም ላከ። እሱን የተቀበሉ በእሱ የሚያምኑትን ሊያጸድቅ የእግዚአብሔር በጎ ፍቃድ ሆነ። ሶፋ ላይ ቁጭ ብለህ ፈንድሻ እየበላ የምትሰማው ወንጌል በቤትህ በህይወቴ የዘላለምን መዳን ይዞልን መጣ። አቤት አቤት ጌታዬ፣ አቤት ጌታዬ፣ አቤት ጌታዬ። ለምሳሌ የዘላለምን ህይወት ማዳንን እኔ አሁን ባለሁበት ምድር ላይ ቢያስቀምጠውና
እያንዳንዳችሁ ወደዚህ ሀገር መታችሁ ውሰዱ ተብላችሁ ትባሉ ለመምጣት ደግሞ ወይ መርከብ መያዝ አለብህ ወይ አውሮፕላን መጠቀም አለብህ። ወይ በአየር ላይ ወይ በባህር ላይ ነው። በየብስ አትመጣም። የለም፣ የምድር ጫፍ ነው እና እያንዳንዳችሁ መታችሁ ከዚህ ውሰዱ ተብሎ ይባል። ስንት ሰው ነው ይመጣ? ገንዘብ ያለው ቆርጦ መጥቶ ሊወስድ ይችላል። ከዚህ መጥቶ እንደ ትኬት ውሰዱ ተብሎ ይባል። ዘመንን ሁሉ ብትሰራ የአውሮፕላን ትኬት ልትከፍልበት የሚችልበት ገንዘብ አታገኝም። ደርሶ መልስ መቁረጫ በዶላር ነው። ሲመታ ወደ ኢትዮጵያ ስንት እንደሚሆን አስበው። ይቻል ነበር? ሽንኩርትሽን እያላጥሽ ኪችን ላይ እየሰማሽ እዚህ በሚሰበከው ወንጌል እግዚአብሔር መድኃናችንን በልጁ በክርስቶስ ኢየሱስ በመስቀል ላይ ሰርቶት እሱን ስናምን የእግዚአብሔር ልጆች ተብለን ልንጠራ አብ እንዲህ ያለውን ሕይወት ሰጠን። እስራኤልን የሚባል ሕዝብ ለብቻው ጠርቶት ቅድም እንዳልኳችሁ እስራኤል በምትባል አገር እኮ ነበር ዓለምን ሊባርክ እግዚአብሔር የወደደው። አይገርምም? እስራኤል የሚባለውን አገርና ሕዝብ እኔ ብቻችሁን አውቄያቸዋለሁ ብሎ እንዳላቸው ማለት ነው። ያኔ በኪዳን ማለት ነው። ያው እኔ ከምድር ወገን ሁሉ እናንተን ብቻችሁን አውቄያችኋለሁ። ሌሎችን እኮ አላቅም እያለ አይደለም። በምንድን ነው ይህንን አውቄያችኋለሁ ብሎ የሚለው? በኪዳን ማለት ነው። ምን ሊያደርግ? እስራኤል የምትባለዋን አገርና ሕዝብ መባረኪያ አድርጎ ለዚህ ፕላኔት መባረኪያ አድርጎ የመጀመሪያው የምህረቱ ሰርቶ ማሳያዎች ናቸው እነሱ። የምህረቱን ባለጠግነት በሕይወታቸው ላይ ያበዛ ያፈሰሰ ዛሬ እኔ እናንተ ውስጥ በመንፈሱ ያደረው ጌታ ያኔ በመካከላቸው ነበር። ዋት መካከላቸው ነበር፣ በድንኳን ውስጥ በጨርቅ ድንኳን ውስጥ ሰማያትንና ምድርን በውስጥ ያሉትን ፍጥረታት ካለመኖር ወደ መኖር የሰራ የአብርሃም አምላክ በጨርቅ ድንኳን ውስጥ መካከላቸው አደረ። ምን ያደርጋል? እስራኤል እንደሆነ ጨጓራ የሚልጥ ትውልድ ነው ብለህ ብትል አንተና እኔ እስከነሱ ምን እንሻላለን? እኔም አንተም እነሱም እኮ ነው ጨጓራ የምንልጠው። እና ምን ያደርጋል ጌታ እዛ? ፍቅር በጨርቅ ድንኳን አሳደረው። አቤቱ የአባቶች አምላክ፣ አቤቱ የአባቶች አምላክ፣ አቤቱ የአባቶች አምላክ። ፍቅር በጨርቅ ድንኳን እንዲያድር አደረገው። ማንን? አንድ ቦርጫም ሰውዬ አይደለም። ልብ በል፣ አንድ የሆነ ቱጃር ሰውዬ አይደለም። ማንን? የሰማይ የምድር ፈጣሪ የአብርሃምን አምላክ በጨርቅ ድንኳን እንዲያድር አደረገው። ማን አስገድዶት? ማንም አላስገድደው። ማን አስገድዶት? ፍቅር። ማንን አፍቅሮ? ማንን ወዶ? ሰው የሚባል ሁለት እግር ያለው ተንኮለኛ ግን በመልኩና በአምሳሉ የፈጠረው ሰው ወዶ ጨርቅ ድንኳን ውስጥ እንዲህ ነው ተብሎ የተጻፈ ይታያል። ዘኍልቍ 9:15 ላይ ማደሪያውም ማለት ድንኳኑ ማለት ነው በተተከለ ቀን
በተሰራ ቀን ማለት ነው። ደመናው የምስክሩን ድንኳን ሸፈነው። ከማታ ጀምሮ እስከ ጠዋት ድረስ በማደሪያው ላይ እንደ እሳት ይመስል ነበር። ደመና እንደ እሳት። አዎ ደመና ነው። ቀን ስታየው ደመና ነው። ያ ደመና ሌሊት ስታየው እሳት ነው። እሳት ይመስል ነበር። እሳትም ደመናም፣ ደመናም እሳትም። አቤት ጌታዬ፣ አቤት ጌታዬ፣ አቤት ጌታዬ። ምን ያደርጋል? ጨርቅ ድንኳን ውስጥ ማደሪያ የተባለው ድንኳን ማለት ነው። የጨርቅ ድንኳን ታብርናክል ብለው የሚሉት ማለት ነው። በእነሱ እርምጃ ነበር የሚሄደው። ይታያል። እነሱ ሲሄዱ እሱ ሲሄድ እነሱ እንዲሄዱ እሱ እንዲቀድማቸው። ደመናውም ከድንኳኑ ላይ በተነሳ ጊዜ ይላል። ድንኳን ነው፣ የጨርቅ ድንኳን በተነሳ ጊዜ በዚያን ጊዜ እስራኤል ልጆች ይጓዙ ነበር። ደመናውም በቆመበት ስፍራ በዚያን ጊዜ እስራኤል ልጆች ይሰፍሩ ነበር። ይሄ ደመናው የእግዚአብሔር ክብር ማለት ነው። የእግዚአብሔር ግሎሪ ማለት ነው። ራሱ አምላክ ማለት ነው። የያዕቆብን ጠባይ ወዶት ነው። ምን ጠባይ ያለውና ያዕቆብ? ኦኬ ያዕቆብ የወለዳቸው ልጆቹ እነ ስምዖን ምን ጠባይ ያለውና? ሮቤል ምኑ ይወደዳል? ምን እንደው ምኑ አልኩ? ጋድ አልከኝ? ምኑ ነው የሚወደደው? የጋድ አይ ለዊን ወዶት ነው። ምኑ ይወደዳል? ለዊ እነሱን ወዶ ነው እንኳን ብለን እንዳትል ምናቸውን ማለት አዎ ልክ ነው፣ ወዷቸው ነው። ግን ምናቸውን አይቶ ነው የወደደው? ምናቸውን አይቶ ነው የወደደው? እግዚአብሔር የያዕቆብን ድንኳኖች ወዷልና ይላል። ምን የያዕቆብ ድንኳን ምንደው ለየት አድርጎ ሊያስወድደው የሚችል ነገር ምንም አልነበረም። ታዲያ በቃ ዝም ብሎ መሐሪ፣ ዝም ብሎ ይቅርባይ፣ ዝም ብሎ የሚወድ ኃጢአተኛን የሚወድ ስለዚህ ነው ወደድኩ ይለዋል። እስራኤል ሆይ ምስጉን ነህ ተብሎ ተባለ። እነሱን ከሕዝብ መካከል ለይቶ የኔ ናችሁ ብለው እነሱን ከባረከ በኋላ በእነሱ በኩል ዓለምን ሊባርክ ነበር የእግዚአብሔር አጀንዳው። እንዳልኩ እነሱና ጌታ ግን አልተግባቡ። ስለዚህ የእግዚአብሔር በጎ ፈቃዱ ወደ አሕዛብም ዞረ ማለት ነው። ኦኬ አሕዛብንስ ምናቸውን ወዶ ነው? ቀደም አሁን በሌዊና በይሳኮር በዛብሎን ብትቀልድ አሁን በአንተ ደግሞ ሊቀለድብህ ነው ተራህን ማለት ነው። ከኩሽ ነገር ነኝ ከንትን ነገር ነኝ አማራ ነኝ ኦሮሞ ነኝ ትግሬ ነኝ ወላይታ ነኝ ምናምን ብትል እሺ ምንን አይቶ ነው የወደደ? እኛን ምናችን አይቶ ነው የወደደ? እናቴ ቅድም ሌዊን ምኑን አይቶ ወደደው ብለን ምንም ብለን እንዳልክ እኛንስ ምኑ አይቶ ወደደ? ምንም። ቴንክ ዩ ሎርድ። በዚህ አይነት መውደድ ወደደን፣ በማይለወጥ መውደድ፣ ወንድሜ በማይቀየር በማይለወጥ። አሁን ከዘላለም ሕይወት አኳያ በእስራኤልና በአንተ መካከል ልዩነት የለም። በኢየሱስ ክርስቶስ ካመኑ ይድናሉ። ካመንክ ትድናለህ። ካላመንክ አንተም ትጠፋለህ፣ እነሱም ይጠፋሉ ለዘላለም ማለት ነው። ከእስራኤል የመጣችሁ እስኪ ገባ ገባ በሉ፣ ከኢትዮጵያ የመጣችሁ እዛ ቁሙ ተብሎ አይባልም። እሺ ስሙ በሕይወት መጽሐፍ ላይ ያለ ብቻ የዳዊት ልጅ ኢየሱስ ክርስቶስ እውነተኛ መሲህ ነው ብሎ አምኖት የተቀበለ ብቻ በስሙ የኃጢአቱን ይቅርታ ያገኛል። ስሙ በሕይወት መጽሐፍ ላይ ይጻፋል። ስለዚህ የዘላለም ሕይወት ወራሽ እሱ ሰው ነው።
ማንም በክርስቶስ ኢየሱስ ቢያምን አዲስ ፍጥረት ነው የተባለው ከዚህ የተነሳ ነው። እና ጌታ በዚህ አይነት ፍቅር ወደደን። ይህንን መወደዳችንን ለዓለም እንናገራለን፣ ለእናቶቻችን እንናገራለን፣ ለአባቶቻችን፣ ለእህቶቻችን፣ ለዘመዶቻችን እንናገራለን። ያዳነን በቅዱሱ አጠራርም የጠራን የሰራን የፈጠረን ከማኅፀን ያበጀን ጌታ ነው መጥቶ ይሞተልን። ለዚህ ነው አየህ ደህንነታችን በሌሎች ፍጡራን ትከሻና እጅ ላይ የሌለው ማለት ነው። ለዚህ ነው ሳቄን የምታመጣው። አርሴማ የምትባል ሴትዮ ታድናለች ብለህ ስትል በጣም ታስቀኛለህ። በጣም እኮ ነው የምታስቀኘው። በጣም ነው የምስቀው። በጣም ለምን ሰው ሰውን አያድንም ብሎ የሚል እግዚአብሔርን ቃል እያነበብኩ አርሴማ ታድናለች ትለኛለህ እንዴ? ሰው ሰውን አያድንም ብሎ እያለ የእግዚአብሔር ቃል ማርያም ታድናለች ትላለህ እንዴ? ከዘላለም ጥፋት አታድንም። የጌታ እናት ማርያም አዎ እደግመዋለሁ፣ ተናድጄ አይደለም ማወራው፣ እሰልሰዋለሁ፣ ከዘላለም ጥፋት አታድንም። ለምን? ማዳን የማርያም አይደለም፣ ማዳን የበጉ ነው፣ የእግዚአብሔር ነው። ይህን ዲናይ ሊያደርግ የሚችል ማንም የለም። ስለዚህ ጌታን እጅግ አድርገን እናመሰግናለን። እግዚአብሔር ስለረዳን ስላዳንን፣ ይህንም ማዳን ለሌሎችም ሰዎች ጭምር እንድንመሰክር እግዚአብሔር በዘመናችን ጸጋን ስላበዛልን ጌታን እጅግ አድርገን እናመሰግናለን። ወደዚህ መዳን ኑ ብለን እንጠራለን። ወገኖችን፣ ሰዎችን ወደዚህ መዳን እንጠራለን። በመጽሐፍ ቅዱስ ላይ የተጻፈው እውነት ሰዎች ሁሉ የዘላለምን ሕይወት የሚያገኙት በኢየሱስ ክርስቶስ በማመን ነው። ይህንን ደግሞ እውነት መጽሐፍ ቅዱስ ነው የሚመሰክርልን። መጽሐፍ ቅዱስን ግን ሰዎች እንዳያነቡ በገድላት ድርሳናት በሚባሉ በሃይማኖት ቤት፣ በእያንዳንዱ ሃይማኖት ቤት አለ። በእርግጥም በአይሁድም ሃይማኖት አለ። እንደዚሁ ገድላት ድርሳናት ተብለው እንደሚባሉ በሃይማኖት ውስጥ ያሉ ወንድሞች በተለይ እነ ወንድሜ ማሩ፣ እንደነ ወንድሜ አስቼ፣ እንደነ እህቴ ሰላም፣ እንደነ እህቴ እብራዊት ምናምን ነገር የሚያውቁት ማለት ነው። በአይሁድ ሃይማኖት ውስጥ ያሉ በጣም ብዙ የሰው ትምህርት የሆኑ ማለት ነው። ኦኬ ግማራ ታልሙድ የሚባሉ ስታነባቸው ብትል ምንም ከዘላለም ሕይወት አኳያ አንዳች ነገር ሊጠቁሙ የሚችሉ ነገር የሌለበት ማለት ነው። በእስልምና ሃይማኖት የምትመጣ ከራሳቸው ከመጽሐፋቸውም ጀምሮ ሌሎችን ሙሉ ጭምር ማለት ነው። በእያንዳንዱ ቤት ሰይጣን በቃ ያዘጋጀው ነገር አለ። ሰው በኢየሱስ ክርስቶስ አምኖ ከዘላለም ፍርድ እንዲድን የመጽሐፍ ቅዱስን እውነት እንዲቃረኑ አድርጎ በሃይማኖት ቤት የተጠቀጠቁ በጣም ብዙ መጽሐፍቶች አሉ። ዘመናቸውን ሁሉ አንብበዋል፣ ሲያነቡም ይኖራሉ። አንዳንዶቹ ግን ፍጻሜያቸውን አላሳመርላቸውም። አንዳቸው መጽሐፍቶቻቸው ደግሞ አንዳቸውም በመጽሐፍ ቅዱስ ላይ ሰው የሚድንበትን እውነት የሚቃወም ትምህርት እንጂ የሚደግፍ ትምህርት አለም የተጻፉት። አሁን ገድላት ድርሳናትን ለምንድነው ደጋግማችሁ የምታነሱት ብሎ የሚል ኦርቶዶክሳውያኑ ሲጠይቁ ሰምታችኋል አይደለም? የወንጌል አማኙ እንኳን ራሱ ለምን እንደምታነሱት በቃ ተው ብለው የሚሉ ሰዎች ሁሉ ጭምር ገጥሞኛል በእነዚህ ዓመታቶች ውስጥ ማለት ነው። አይ የለም ብራዘርዬ፣ አንተ አይደለም መመሪያ የምትሰጠኝ፣ አንተ አይደለም መመሪያ የምትሰጠኝ፣ አንተ አይደለም አንቺ አይደለሽ መመሪያ የምትሰጭኝ። ለምንድን ነው ታዲያ የማይተዉበት ምክንያት? የማይተዉበት ምክንያት ህዝባችንን ዘግተው የያዙ መጋረጃዎች ወይ ደግሞ ግርዶሾች ወይ ደግሞ እንቅፋቶች ስለሆኑ ማለት ነው። ለምንድነው እንቅፋት የሆኑት? ወደ ጌታ እንዳይመጡ የጌታን ምሕረት፣ ትልቁን የእግዚአብሔርን ፍቅር፣ ትልቁን የእግዚአብሔርን ምሕረት፣ ትልቁን የእግዚአብሔርን ጸጋ አይተው አምነው እንዳይድኑ፣ አንብበው ሰምተው እንዳይድኑ በእነዚህ መጽሐፍቶች ዙሪያቸውን ታጥረዋል። አንድ ኦርቶዶክሳዊ ሰው እኮ ጠዋት ሲነሳ የሚያነባው መጽሐፍ ቅዱስ አይደለም። ታውቃለህ? ይህን ወገኖች ታውቃለህ? ጠዋት ሲነሳ እኮ ጸሎት ላድርስ ብሎ ሲል የሚያደርሰው እነዚሁ እጄ ላይ ያሉ መጽሐፍቶችን ነው። የዕለቱን አድርሶ ይወጣል። ሃይማኖቱ በሚያዝለት መሰረት ማለት ነው። የዘላለም ሕይወት እንዳለ ስጠይቀው የለኝም ነው የሚል። ትገባለህ መንግሥተ ሰማያት? እርሱን እኔ አላቅም ይላል። ትሁት ለመምሰል በቸርነቱ ይላል። የምን በቸርነቱ? ቸርነቱንማ ገለጠው እኮ እግዚአብሔር። አዎ አሁን መተጋተጉ ከምን ጋር ይሆናል ማለት ነው? ከስሜት ይወጣና እታች ሆነ ታብ ኮፒ ሊንክ ሼር እያደረግ ወይ ጉድ
ደግሞ እንዲህም አለ እንዴ በዜና ስላሴ ላይ እንዴ ተጻፋለ ብለህ ትሰማለህ ማለት ነው። ምንድነው የተጻፈው? አሳታሚው ደብረ ሊባኖስ አንድነት ገዳም ነው ያጻፈው። ምንድነው የተጻፈው? በዚህ ውስጥ ምን እንማራለን? ምን እንማራለን? ታያሉ ማለት ነው። እዛ የሚጮህ ይጮሃል። ለጮህ ነገር ደግሞ መልስ አንሰጥም። አሪፍ አይቸኩል የሚለው ነበር አይደል? የአዲስ አበባ ልጆች። አዎ በቃ ይጩ። እኔ ገጽ ምዕራፍ ግዕዝ አማርኛ ማለት የገድል አርበኛ የእንትን ጦረኛ ብለህ ብትል መብትህ ነው። ይህን ገለባ ከትክቼ በወንጌል በትር አሁን በቃ ውጤቱን እያየ ነው። ገና ይቀጥላል። ለምን እነዚህ መጽሐፍቶች እንደማይጠቅሟቸው ካላወቁ መጽሐፍ ቅዱስ ይጠቅመናል ብሎ ወደ መጽሐፍ ቅዱስ አይመጡ። አሁን ግን አውቀዋል። ብፁዕነታቸውም ተናግረዋል። በሊቃውንት ፊት ተናግረዋል። አንዳንዱ እዚህ አይነገርም። በውስጥ የሚደርሰኝ ሁሉ መረጃ ብራዘር እዚህ አይወራም። እናስ መጽሐፍቶቻችን ጥራት ይጎላቸዋል ብለዋል። ጥራት የጎደላቸው መጽሐፍቶችን ይዘው ህዝባችን እነኝን ዕለት ዕለት እያነበበ ጥራቱ ግን ከብር ከወርቅ ይልቅ የነጠረውን የእግዚአብሔርን ቃል አንብብ ብለህ ስትለው እሱ የጴንጤ ነው ይልሃል። ጥራት ያልጎደለው ከብር ከወርቅ ይልቅ የነጠረ የእግዚአብሔር ቃል አለ። ከሰባት ጊዜ የነጠረ የተፈተነ ማለት ነው። እነዚህስ ጥራት ይጎላቸዋል። ማን ያለው? ብፁዕ አቡነ ማትያስ ፓትርያርክ። ማን ያስባላቸው? እግዚአብሔር። በማን በኩል? በሌሎችም ወንድሞቼ በኩል በእረኛው በኤርምያስ እዚህ ማለት ነው። ስራው ይቀጥላል። የስራው ጠባይ ነው። ብዙ ጫጫታ ሊፈጠር ይችላል። እዚሁ ገስት ላይ ያላችሁ ሰዎች በኋላ ጌታ ከረዳ በስተቀር ተገልብጠ አንተ ፈልፈልቱ እኔ እኮ ድሮማ ቃለው የገድል አርበኛ ምናምን ብለህ ትላለህ። በዚህም አትሞክረኝም፣ በዚህም አትሞክረኝም። የገድል አርበኛ የምን መድፈኛ ብለህ ብትል ሰበብ አታበዛ። ይታያል፣ ይመረመራል፣ ይጣራል። ለህዝብ በፊት ለፊት ገልጬ ያሳያለሁ። እንደዚህ አብረን የምናነበው ደግሞ እንደዚህ ካሜራ እያደረግኩኝ እንደዚህ ነው የምናነበው። ብቻ አንተ ደብቀህ ምን አሉ እራሳቸው መጽሐፍቶቹ እንዳይነኩብን ብሎ ኤርሚ ገድል ውስጥ ተደብቋል አለ። እንኳን እኔ እናንተን እንኳን አልደበቋችሁ። መደበቂያ ምን ይሁን ብዬ ነው። ከማን ነው የምደበቀው? ሲጀምር አሁን የምደበቀው ባጣ ከኦርቶዶክስ ነው የምደበቀው። ምን ይሁን ብዬ የምደበቀው? ከተደበቅኩ የአምላኬ ቃል ውስጥ ነው የምደበቀው። ምክንያቱም ጽኑ አምባ መጠጊያ እሱ ነውና። እንዴት ነው አንድ ጴንጤ ገድል ውስጥ ይደበቀ? ገድል ውስጥ ተደብቃችሁ እናንተ ራሳችሁ አይደል የተደበቃችሁት? ጠዋት ትደግመዋለህ። ረፋፋር ላይ እኔ ጋር ገዝት ገባና ሳነሳው ይሄንን አታንሳብኝ ትላለህ። እንዴ ቅድም እኮ አንብበዋል። በረከቱ ይደርብኝ ብለህ እንደዚህ አሽተህ አሪቲና ጦስኝ ምናምን ነገር ጠጅ ሳር ምናምን ነገር ውስጡ ጨምረህ እንደዚህ እንደ ኳሽተ ከገድሉ ቡራኬ ያሳትፈን በረከቱ ይደርብን በረከቷ ይደርብ ብለህ እንደዚህ አሻሽተህ ቁስልን ቀብተህ አሻሽተህ ፊትን ቀብተህ መተህ እዚህ እኔ ጋር ስትመጣ አይ እንግዲህ እንትን አትበሉ፣ አይሰራም። በረከቱ ይደርብኝ ብለህ እንደዚህ አሻሽተህ ፊትን የተቀባውን መጽሐፍ ተመጣና ፊት ይገለጣል ማለት ነው። እገልጠዋለሁ ስለ መድኃኒዓለም ምስክሬ ነው። ጥርስ ከምላሱ እያወጣው ነው ማሳየው። ቆንጅዬ ባላገር ዶክተር ነኝ። እነዚህን ለመመርመር እኔ ከየትኛውም ኮሌጅ መማር አይጠብቅብኝም። ግልጽ አይደለም እንዴ? መልእክቴ ግልጽ አይደለም ወይ? ከየትኛውም ዩኒቨርሲቲ ተመርቄ መውጣት የለብኝም። እነዚህ ደብተራ የጻፈውን መጽሐፍ በዚህ በእግዚአብሔር ቃል አንብቤ ለመለየት እንዴ ከዛ ይመጣልን አስጠይቀው አይ እምልህ ኤርሚ በኦርቶዶክስ ማይንድ ሴት ይላል። እውነትን ማን በየትኛው ቅኝት
በኦርቶዶክስ አይን ይላል። የኦርቶዶክስ አይን የት ነው? በኦርቶዶክስ መነጽር ብታየው ይላል። የት ነው የሚሸጠው? ንገሩን። መጽሐፍቶቹ እንዳስመጣው የኦርቶዶክስ መነጽር የሚሸጥበት ካለ ንገሩንና፣ ለምሳሌ የኦርቶዶክስ መነጽር ሳደርግ ሰባሊዮስ ብሎ የሚለውን እንጦሮንጦስ ብሎ ነው የሚያነበው መነጽሩ ወይስ ጣጡስ ብሎ ነው የሚያነበው? የኦርቶዶክስ መነጽር ባላችሁ ስትሉ ምን ማለት ነው? አሁን ምን አሉ? ገድላት ድርሳናት እናንተ ብታነቧቸው አይገቧችሁም፣ ለእኛ ብቻ ነው የሚገቡን አሉ። እውነትህን ነው፣ እውነትሽን ነው እህቴ ትንቧለል፣ እውነትሽን ነው። ኦኬ፣ እውነትህን ነው። አማርኛ እኛ አንብበን የማናቅ ዝም ብለን ነገር የማይገባን ገሪባ አድርገህ ስለህን አይደል? አታምታታም ስልህ ብራዘር፣ እንዲህ ብሎ ማምታታት የለም። ይነበብልሃል። አንተ ታች ታብ ኮፒሊንግ ሼር እያደረግ ታብ እያደረግ መስማት ነው። አሁን በመደዳ ነው የምቀጥለው። በመደዳ ወራቶች አይደለም አመታት የሚፈጅ ማለት ነው። በመደዳ ነው የምቀጥለው። ስትመጡ ጸልያችሁልኝ ነው፣ እናንተም ጸልዩ። ሁለተኛስ ሻይ ያለው ሻይ፣ ፈንዲሻ ያለው ፈንዲሻ ይዞ ይምጣ። ታጣጥመዋለህ ብራዘር፣ ታጣጥመዋለህ። ተረትንና እውነትን ፊት ለፊት ታየዋለህ። ትውልዱ ያያል፣ ያውቃል ማለት ነው። ዜና ስላሴ ዜና ማርያም የለም። የተጻፉ መጽሐፍቶችን ገልጬ አነባለሁ። ማን አንብብ አለህ? እኛ አንብብልን ብለናል ወይ ይላሉ አንዳንዶች ይመጡና፣ እናንተማ መቼ አንብቡልን ብላችኋል? እኛው እንደፈረደብን እናንብብ እንጂ። ለምንድነው እነዚህ መጽሐፍቶች የምንነካቸው? አሁን ይሄ መጽሐፍ እውነት ነው ብለው የተቀበሉ ሰዎች አሉ። ለዘላለም ሕይወት ይሄን መጽሐፍ እቤትህ ብታስቀምጠው ብቻ የዘላለም ሕይወት ታገኛለህ ይላል። ይሄን መጽሐፍ መጻፍ፣ ማጻፍ፣ ማስነበብ፣ ሲነበብ መስማት ታውቃለህ። አንተን አይደለም 22 ትውልድ ይድናል ይልሃል። ሲነበብ የሰማ ሰው አይደለም እሱ 22 ትውልዱ 25 ትውልዱ 42 ትውልዱ ይድንልሃል ይላል። ገድል ሲነበብ የሰማ ማለት ነው። መጽሐፍቶቹ ቅዱስ መጽሐፍ ተብለው ነው የተቀመጡት በየቤታቸው ሲያስቀምጧቸው። ወንድሞች የመጽሐፋቸው ቫልዩ ምን ያክላል? መጽሐፋቸው ቫልዩ ምን ያህል ነው የሚያለው? ቅዱስ መጽሐፍ ነው ብሎ የሚለው ይሄን ቅዱስ መጽሐፍ ነው ብሎ የተቀበለ ሰው ይሄንን እያነበበ የዘላለም ሕይወትን አገኛለሁ ብሎ ዘመኑን ሁሉ ከነዚህ መጽሐፍቶች ጋር ነው የያዘው። ስለዚህ መጽሐፍቶቹን እንዳነበበ ሰው መጽሐፍቶቹ እንዳነበበ ሰው ከመጽሐፍ ቅዱስ ጋር ከዘላለም ሕይወት አኳያ ምን ያገናኘዋል ብለህ ስትል ምንም የማያገናኘው ነገር ስንት የተጻፈ አለ ማለት ነው። ስለዚህ እነዚህ መጽሐፍቶችን በየቅድመ ተከተል በየተራ ከዚህ ማለት ነው በየተራ በመደዳ ነው የሚሄድበት። በመደዳ
እስቲ ገንዘብ ተከፍሏቸው እናስቆማለን ብለው ያሉ ሰዎች ሲያስቆሙ እናያለን። በስድብ የምታስቆመው ኤርሚያስ ካለ እስቲ ታስቆማለህ። ዓለም እስኪገረም ድረስ ለነዛ ለሚለፈልፉ ሰዎች መልስ ባለመስጠት ስራው ላይ ብቻ ትኩረት በማድረግ መቀጠል ነው። ኦኬ፣ ስራው ላይ ብቻ ትኩረት አድርጎ ማጠብጠብ። እውነት ነው። ለሀገራችን ሰላም ተብሎ ሲባል እስከ ዛሬ ድረስ ዝም ያልኳቸውን ሁሉ አሁንም ህዝባችንን ግንዛቤ ውስጥ ማስገባት ካለብኝ አስገባለሁ፣ ካልሆነስ እገልጠዋለሁ። እርስ በርሳቸው እንኳን የማይስማሙበትን አንደኛው የሌላኛውን ብሔር እያጥላላ የጻፈበትን ነገር ከዚህ በፊት ካያችሁት የበለጠ ያለውን እገልጠዋለሁ። ልግለጠው ብዬ ካልኩ አዎ ምንድነው ዓላማው? እነዚህ መጽሐፍቶች አይጠቅሟችሁም። የሚጠቅምስ ትውልድ ሁሉ ብራዘር፣ ይህንን መጽሐፍ እግዚአብሔር አልሰጠንም። ይህን መጽሐፍ ነው እግዚአብሔር የሰጠን። ኦኬ፣ መጽሐፍ ቅዱስ የእግዚአብሔር ቃል ነው የሰጠን። ይህን ስታነብ ነው የእግዚአብሔርን ሀሳብ የምታውቀው። ይህን ስታነብ ነው ወደ ዘላለም ህይወት መዳን የሚያመጣ ማለት ነው። ስለዚህ የእግዚአብሔርን ቃል በግላችሁ የማታነቡ ሰዎች ማንበብ ጀምሩ፣ ማንበብ ጀምሩ። የምታነቡም ሰዎች አንብባችሁ ጥያቄ ያላችሁ ሰዎች ካላችሁ መጠየቅ ትችላላችሁ። በውስጥ መስመር ልታገኙ ትችላላችሁ። እግዚአብሔር ይባረክ። የዳናችሁም ሰዎች መዳናችሁን አጥብቃችሁ ያዙ። ከትናንትና ይልቅ ለዛሬ የወንጌሉን ስራ ለመስራት በጣም በርታ። እንግዲህ እዚህ ስንሰራ ወንድሞች እናቶች፣ ታብና ኮፒሊንግ ሼር አድርጉ ተብሎ መለመን የለበትም። ታብና ኮፒሊንግ ሼር አድርጉ ተብሎ መለመን የለበትም። ቤቱ ቫይራል እንዲወጣ ከፈለጋችሁ በደንብ ታብና ኮፒሊንግ ሼር በማድረግ አብረን እናገልግል። ጸጋና ሰላም ይብዛላችሁ። እንቀጥላለን ማለት ነው። አንድ ማስታወቂያ ልናገርና ለእህቴ ለመሲ ልስጣት፣ ቤቱን ትምራ። እንቀጥላለን። በሰሞኑኛ ጉዳይም ላይ ማውራት ካለብን እናወራለን ማለት ነው። እኛ ወንጌል ነው አጀንዳችን። ወንጌል ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ነው። ከዘላለም ሕይወት አኳያ በክርስቶስ ኢየሱስ በማመን ሰው ከዘላለም ጥፋት እንዲድን የእግዚአብሔር በጎ ፍቃዱ ነው። ይህንን እውነት ልንሰብክ መጥተናል። ኦኬ፣ ማስታወቂያ የምናገረው ጌታ ቢፈቅድና ብንኖር ቅዳሜ ወንድምነት ዳንዬ ጋር አንድ ሊንክ አለ፣ ፓስተር ታሬ የላከው። እዛ ሊንክ ውስጥ ገብታችሁ በተለይ ጌታን ተቀበላችሁ መሰረታዊ ክርስትና ትምህርት ያልተማራችሁ ሰዎች ፓስተር ታሬ ማስተማር ይጀምራል። እዚህ ዋትሳፕ ግሩፕ ውስጥ ገብታችሁ እንደዚህ ላሳያችሁ። ቆይ አንዴ። ኦኬ፣ እዚህ ዋትሳፕ ግሩፕ ውስጥ ግቡና እዚህ ሪኩዌስት ጆይን፣ እኔም ራሱ በዚህኛው ላድርገው ከተቀበሉኝ ማለት ነው። እዚህ አሉ 12 የሳምንት የመጽሐፍ ቅዱስ መሰረታዊ ትምህርት አለ። እዚህ ክፍል ላይ ግቡና ወንድምነት ጋ ነው ዳንዬ ጋ ነው ወይ ዳንዬን ጠይቁትና በዚህ ክፍል ላይ ግቡና ግሩፑ ላይ መሰረታዊ ክርስትና ትምህርት ጌታን ተቀበላችሁ ያልተማራችሁ፣ ደህንነት ያልተማራችሁ ፓስተር ታሬ ሊያስተምር ፈቃደኛ ነው። ወንድምነት ዳንዬ ያዘጋጀው በዚህ ግሩፕ ላይ ትምህርቱ ይሰጣል። ከፊታችን ቅዳሜ ጀምሮ ነው የሚጀምረው። ስለዚህ ትምህርት ያልተማራችሁ ሰዎች ግቡና ተማሩ። በጣም ብዙዎች አላችሁ፣ ግቡና ተማሩ። ወንድምነትን ዳንዬን ጠይቁት። እኔም እንደዚህ እየነገርኳችሁ ነው። ፓስተር ታሬን ቤት ከከፈተ ጠይቁት። ድንገት ነገ ተነገ ወዲያ ማለት ነው። ስለዚህ የፊታችን ቅዳሜ የሚጀምር አለ። አንዱ ማስታወቂያ እሱ ነው። ተባረኩ፣ ጸጋ ይብዛላችሁ። መሰረታዊ ክርስትና ትምህርት ያልተማራችሁ ማለት ነው። ለእግዚአብሔር ክብር ይሁን። የዘንድሮ ጥምቀት በዓል ላይ በጣም ጫጫታ በዝቷል አይደል ወገኖቻችን?
በጣም ጫጫታ በዝቷል አይደል? እንዲሁም በጣም ጥያቄም ተፈጥሯል አይደል? ምን አላችሁ? በዚህ ጉዳይ ላይ አወርታችኋል? እህትየው ቤቱን ምሪው። አንድ ሁለት ስልኮች መልሼ እመጣለሁ። ትችያለሽ አይደል መሲ? አዎ አለሁኝ እርሜ። በቃ ቤቱን ምሪው። በዚህ ጉዳይ ላይ ምን አላችሁ? ምን እያሉ ነው? ትውልዱ ስለሚሰማ እንጠይቃለን። የሃርሞኒካ ዳንሱ መቅረቱ ይበል የሚያሳይ ነው። እኛ ግን ዋና የሃርሞኒካ ዳንስ ማስቀረቱ አይደለም። ሰው ጥምቀተ ባህርም እንዳይሄድ አይደለም። እኛ እንደዚህ አይነት ተልእኮም የለንም። ግን ሰው ከቀረ ለምንድን የቀረው? ማህበረሰቡ የሆነ ነገር የተረዳው ነገር አለ ማለት ነው። ምን አሉ? ምን አላችሁ በዚህ ጉዳይ ላይ? እህትየው ቀጥይ። መጣሁኝ። ተባረኩ። ቤቱን ምሪው። እሺ ሰላም፣ የጌታ ጸጋ ሰላም ይብዛላችሁ። ሁላችሁንም ሰላም ብያለሁ። ከታች ያላችሁም ገስት ላይም ያላችሁም ሁላችሁም ሰላም ለእናንተ ይሁን። እሺ ሰላም ያላላችሁ ገስት ላይ ያላችሁ ሰላም በሉን። ከላይ ጀመራችሁ። ይወርድ ያለሽ እሺ ኤፍሬም ሰላም ነው። ከኔ አጠገብ ያለው ሰላም በሉንና ከዛ በኋላ በሀሳቡ ላይ እንሄዳለን። እግዚአብሔር ይመስገን። መሲ ሰላም ነሽ ወይ? ደናችሁ? ሁላችሁንም ሰላም ብያለሁ። እሰማለሁ ብዬ ተስፋ አደርጋለሁ። እሰማለሁ አይደል? ይሰማል። ኦኬ መሲ አንድ ነገር ልናገር እንደ እንትን እስቲ አሜሪካ የምትኖር ጀስ ፈልጌ ነው። መሲ የት ነው የምትኖሪው? ጀስ ፈልጌ ነው የሆነ አንዳንድ ነገሮች እንትን ለማድረግ ነው። እኔ እዛ አይደለሁም። ቤካ የት ነው የምትኖረው? አሜሪካ የምትኖሩ ወንድሞች ወይ እህቶች አንድ ሰው ቢያገኝ ወይ አንድ ሰው ቢያገኝ ከኔ ጋራ ፈልጋችሁ ነበርና ቤካ የት ነው የምትኖረው? እዛ አይደለም ያለሁት። ኦኬ ኢትዮጵያ ማን? ኦኬ አሜሪካ ያላችሁ ሰዎች አላችሁ እዚህ ውስጥ? ማያ የሉም እዚህ ገስት ላይ ያሉ የሉም። ኤፍሬም ኦኬ በቃ በውስጥ አውራ ይሄንን ሰላም በለንና በውስጥ አውራዋለሁ። ዳኒን አውርቻለሁ። ኦኬ በውስጥ አውራዋለሁ ፈልጌ ነውና ኤኒዌይ ሰላማችሁ ይብዛ፣ ጸጋ ይብዛላችሁ ወንድሞቼ። ገስት ላይ ያላችሁም ሁላችሁም የምትሰሙት በሙሉ 609 ሰው ነው የምሰማው። 607 ሰው ነው የምሰማው። ሰላም ብያችኋለሁ። ሁላችሁም ተባረኩ። ወንጌል ይቀጥላል። እንግዲህ ከመቀጠል ውጭ ሌላ አማራጭ የለንም። እንግዲህ የሐሰትና የሐሰት ትርክት ከሰው አእምሮ ውስጥ ከወንድሞቻችን፣ ከእናቶቻችን፣ ከአባቶቻችን ኦርቶዶክስ ውስጥ ተቀጠቀው እየወጣ እንግዲህ የሐሰት እና እስከዛሬ ብዙ ዓመት የቆየው ጨለማ እየተገፈፈ በወንጌል ኃይል ከፍ ያለውን በእግዚአብሔር ሐሳብ ላይ የምነሳውን እናፈርሳለን። መጽሐፍ ቅዱስ ጋር ቆሮንቶስ ላይና ማያምኑትን የዚህ ዓለም አምላክ አእምሮአቸውን አሳወረ ይላል። አንደኛው ሰይጣን የሚጠቀምበት ሰዎች ቤተሰቦቻቸው ወደ ጌታ እንዳይመጡ ወንድሞች በጣም ነው የሚያሳዝነው። ወንድሞቻችን ቤተሰቦቼ አሁን ኦርቶዶክስ ናቸው። ቤተሰቦቻቸው ወደ ጌታ እንዳይመጡ አንቆ ያዘው ይሄ ተረት ሰዎች ክርስቶስን እንዳያመልኩ ገድላትና ተረት እንግዲህ በእግዚአብሔር በረዳው በወንድሜ በኤርሚ ውስጥ በሌሎቹም በትዝታውም ውስጥ በዳኒም በብሩክም በቤካም በሁሉም ወንድሞች ውስጥ እግዚአብሔር ይሄንን ተረት ከንቱ ያደረገ ነው። ዋነኛው ደግሞ ኤርሚያስ እግዚአብሔር ለዚህ ጠርቶታል። ወንጌላዊ ኤርሚያስን እግዚአብሔር ጸጋ ያብዛለት። እንጸልይለታለን። ከጎኑ ነን በነገር ሁሉ። ተባረኩ።
ሰዎች እንወዳቸዋለን። ኦርቶዶክሶች ስለምንወዳቸው ነው። አላወቀም። ሰይጣን እኮ ከንቱ ነው። ዝም ብሎ ነው ከዚህም ከዛም እያስነሳ ወንድሜን ለማስቆም ይፈልጋል። ግን የወንጌል ባህሪ ነው። የወንጌል ባህሪ ነው። ግን በዚህም ተደራጁ።